እንዴት ሰነበታችሁ? ስለ ራሳችሁ እኔ እና ስራዬ የሚለው እንዴት እያያችሁት ነው? እኔና ስራዬ ዛሬ እግዚአብሔር በእስራኤል ማህበር ስራን በሚመለከት ምን እንዳደረገ ባለፈው በየሳምንቱ ከምንማረው ከነበረው ትቼው የነበረውን የትምህርት ክፍል ነው ዛሬ ለእናንተ ማቀርበው። ስለዚህ ቦነስ ትምህርት ነው ማለት ነው በእኔ አይን። በነገራችሁ ላይ ዛሬ የማስተምረው ነገር ለእኔ በእድሜ ሙሉ መጽሐፍ ቅዱስ ያነበብኩበትን መንገድ የምጠቀልልበት መንገድ ነው። ስለዚህ ለእኔ በጣም ትልቅ ነገር ነው። ለእናንተ ላይ ታያችሁ ቢችል ይቅርታ ጠይቃለሁ። ለእኔ ግን በጣም ዛሬ የምናገረው ነገር መጽሐፍ ቅዱስ በሙሉ በዚህ አይን ነው ማነበው ብዬ ነው ልነግራችሁ የምፈልገው። በዛ ምክንያት አንዳንድ ትምህርት ላይ ጥያቄ ሳነሳ ወይም አስተያየት ስሰጥ ብትሰሙ የዛሬ የምናገረው ነገር መነሻ ይሆናል ማለት ነው። ስለዚህ ለእኔ ብላችሁ እንድትሰሙ ሳይሆን እውነት ይሄ መጽሐፍ ቅዱስ ክፍል ይሄ ሰው የሚለው ይይዛል ወይ እንድትሉ፣ እንደኔ ደግሞ አንድ መጽሐፍ ቅዱስ ክፍል ላይ ያለውን ሀሳብ የሙሉ መጽሐፍ ቅዱስ መጠቅላይ አድርጎ የሚሰው መልካም ከሆነ ለማበረታታት፣ መልካም ካልሆነ ደግሞ ለማረም መዘጋጀት ያስፈልጋል። መነሻ ጥቅሳችንን አልተውም። አሁንም ዛሬም ዘፍጥረት 2:15 መነሻ አደርጋለሁ። ግን ከዘፍጥረት ምዕራፍ 2 ቁጥር 15 ወደ ኋላ እንሄዳለን። ወደ ኋላ ስንሄድ እንግዲህ በመጽሐፍ ቅዱስ ውስጥ የተለመዱ አነጋገሮች አሉ። ወደ መጀመሪያ፣ ከመጀመሪያ ሲባል ዘፍጥረት መሆኑ ብቻ ሳይሆን ፍጥረት ራሱ ላይ የመሄድ ማለት ነው። ዛሬ ያንን ምዕራፍ 2 ቁጥር 15 ላይ ያለውን ሀሳብ ፍጥረቱ ራሱ ላይ እንመልሳለን። ፍጥረት ራሱ ላይ ከመለስን በኋላ ደግሞ ፍጥረት ስንል ሰማይና ምድር ስለሆነ ከዛ በኋላ ያለው ታሪክ በሙሉ ደግሞ አዲስ ሰማይ እና አዲስ ምድር ይሆናል ማለት ነው። ሰማይና ምድር ፍጥረት፣ አዲስ ሰማይና ምድር። ስለዚህ ለምን እንዳያያዝኩት ድልድዩ እንዴት እንደተሰራ ለማሳየት ሙከራ አደርጋለሁ። ሁላችሁም አሁን ልባችሁ ወደ አንድ ሰብሰብ ስላለ አሁን የጸሎት ጊዜ ነው። እንጸልይ። እግዚአብሔር አምላካችን ሆይ ስራ ድንቅ ነው፣ አሰራርህ ልዩ ነው። የሰራኸው ሁሉ ደግሞ ለእኛ መልካም ነው፣ ለእኛ እረፍት ነው፣ የዘላለም ሕይወት ነው። ጌታ እግዚአብሔር አምላክ ሆይ ስለ ራሳችን ስለ ስራችን ስናስብ ከቃልህ ዛሬም ታስተምረን ዘንድ የቃልህን ብርሃን ታበራለን ዘንድ ቅዱስ መንፈስህ ይህንን ቃል ይህንን መጽሐፍ እንደመራ እንዳጻፋቸው ብዙዎችን ሀሳብን እንዲገልጹ እንዳደረገ እኛም ደግሞ ዛሬ ያንን ሀሳብን ከዚህ ቃል ማየት፣ መስማት ደግሞም በጸጋ ብዛት ማድረግ እንችል ዘንድ ጊዜያችንን ባርክ፣ መልካም አድርግልን። በኢየሱስ ክርስቶስ ስም አሜን። የትምህርት መነሻ ነው ያልነው ዘፍጥረት ምዕራፍ 2 ቁጥር 15 ነው። ማበጀትና መጠበቅ ነው። ያበጃትም ዘንድ ይጠብቃትም ዘንድ ስለሆነ ስለዚህ ያንን ለመግለጽ እና ያንን ማበጀት እና መጠበቅ የተባለውን እግዚአብሔር ለአዳም የሰጠውን ኃላፊነት በኤደን ገነት የተሰጠ ስለሆነ እግዚአብሔር ራሱ ከውድቀት በኋላ ከኃጢአት ውድቀት በኋላ በውድቀት ምክንያት የተበላሸውን የእግዚአብሔርን ስራ እግዚአብሔር ራሱ ጣልቃ ቢገባ ለሕዝቡም ሁሉ እንዲታረሙ፣ እንዲስተካከሉ፣ እንዲቃኑ ቢያደርግ
ደግሞም ሕዝቡን በአንድነት ሰብስቦ በሱ ስርዓት እንዲሄዱ በዛም ስርዓት ውስጥ ደግሞ ሕዝቡ በትክክል ቢሰፍሩ፣ ትክክል ፍርድን ቢያደርጉ፣ ትክክል ስርዓትን ቢኖራቸው፣ ትክክል ቤትን ቢኖራቸው፣ ትክክል ስራም ቢኖራቸው ምንድን ነው የሚመስሉት ቢባል ወደ እስራኤል ማህበር ነው የምንሄደው። የእስራኤልን ማህበር እግዚአብሔር እንዴት አድርጎ ነው ያደራጃቸው? እንዴት አድርጎ ነው ስርዓት የሰጣቸው? ስርዓቱ ውስጥ ደግሞ ምን ስሩ አለ፣ ምን አትስሩ አለ። ሲሰሩ ደግሞ በምን መልክ ስሩ አላቸው፣ በምን መልክ አትስሩ አላቸው። ስለ ስራቸውም ደግሞ ስለ ፍሬውም ሁሉ የተናገረው ነገር ምን ይመስላል? ስለዚህ ልክ ነው ዘፍጥረት ምዕራፍ 2 ቁጥር 15 ከኃጢአት በፊት ከውድቀት በፊት ስራ ምን እንደሚመስል የሚገልጽ ነው። እሱም ኃጢአት በሌለበት በኤደን ገነት ነው። ከኛ ይርቃል ብለን ነው የምናስበው። ብዙ ጊዜ ከኛ ሩቅ ነው። ይሄ ነገር እኮ ከውድቀት በፊት ነው። ከውድቀት በኋላ ያለው መነጽር ምን ይመስላል ብንል ከውድቀት በኋላ ያለውን ማያ መመልከቻ፣ ከውድቀት በኋላ ያለውን መማሪያችን የእስራኤል ማህበር ነው። ይህ የእስራኤል ማህበር ደግሞ እስቲ ተነስተን ማህበር እንመስረት ተብሎ አይደለም እግዚአብሔር ራሱን የመሰረተው። ይሄ የእስራኤል ማህበር እስቲ ጥሩ ሕግ እናውጣ ብለው አይደለም። ጥሩን ሕግ ልኩን እግዚአብሔር ነው የሰጣቸው። እስቲ ስራችንን ፍሬያማ እናድርገው ብለው አይደለም። ስራቸው ምን ቢሆን፣ በምን መልክ ቢሰራ፣ እንዴት ባለ ሁኔታ ቢሰራ የተሳካ የተሟላ ፍሬያማ እንደሚሆን እግዚአብሔር ነው የነገራቸው። ስለዚህ በእስራኤል ማህበር የሚሆነውን ነገር ማየት ከውድቀት በኋላ ከኃጢአት በኋላ ስራ ራሱ ምን እንደሚመስል የምንማርበት ነው ማለት ነው። 4 ነጥብ አድርጌያለሁ እስካሁን። ሁላችሁም ልባችሁን ቀና አድርጋችሁ አይታችኋል። ይህንን ትኩረት ያገኙት ለምንድን ነው? ከኋላ ለመጣችሁ ዛሬ የምናገረው ከመጽሐፍ ቅዱስ የተማርኩትን ትልቁን ሀሳብ መነሻ የማደርግበትን ሁልጊዜም በምማረው በማጠናው በማደርገው ነገር ውስጥ ሁሉ የሚታይ መጽሐፍትም ሳነብ እናንተም ስትናገሩ አስተያየት ስሰጥ ከዛሬው ትምህርት የመነጨ ነው። ሀሳቤ በዚህ ጉዳይ ላይ ያረፈው ብዬ ስለጀመርኩ ነው። እና ለምንድን ነው አሁን ይሄ ነገር ይሄን ያህል አሳሳቢ ነው ወይ ትሉ ልጋብዛችሁ ወደ መጀመሪያው 2:15 አይደለም፣ መጀመሪያው ምዕራፍ 2 ቁጥር 1 ነው። እንደዚህ ነው የሚለው መጽሐፍ ቅዱስ ምዕራፍ 2 ዘፍጥረት፣ ሰማይና ምድር ሰራዊታቸውም ሁሉ ተፈጸመ። ሰማይና ምድር ሰራዊታቸውም ሁሉ፣ ይሄ ምን ይባላል? የመጀመሪያው ሰማይና ምድር አለቀ። እኔና እናንተ ይሄኛው ሰማይና ምድር እውቀት አለን። አዲስ ሰማይና አዲስ ምድር ደግሞ። ስለዚህ ምን እያደረኩ እንደሆነ እንድታዩ ይሄኛውንና አዲሱን ሰማይና ምድርን ነው እያገናኘሁ ያለሁት። የመጀመሪያው ምዕራፍ 2 ቁጥር 1 ላይ ተፈጸመ፣ እግዚአብሔርም የሰራውን ስራ ሁሉ ፈጸመ በሰባተኛው ቀን። ትንሽ ረገብ እንድንል አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ ምን ያስፈልጋል ይሉ እንድትልቁ፣ ስድስተኛ ምዕራፍ 1 ነው። ይሄ ሁሉ ምዕራፍ 1 ነው። ይሄ ሁሉ ምን ያደርጋል?
ሰባተኛው ግን ሰራ ወይስ አልሰራም? ሰራ ወይስ አረፈ? ስድስተኛው ቀን ላይ ነው የፈጠረው። ሰባተኛውን ቀን ነው የፈጠረው። ሰባተኛውን ቀን ፈጠረ። ሰባተኛ ቀን ፈጠረ። አረፈ ሲባል እኛ ሁላችን የተስማማነው ዋለ ብለን ነው። ምክንያቱም ለእኛ አረፈ በኃጢአት ምክንያት እፎይ አለ ነው። ለእግዚአብሔር ግን አረፈ ጨረሰ ነው። ምክንያቱም ሰማይና ምድርም ሰራዊታቸውም ሁሉ ተፈጸመ። አሁንም የምንነጋገረው ስለ ተሰራው ስራ ሰራዊት በሰማይ በምድር የሚሆነው ሁሉ ቦታ ቦታውን መያዝ ጨረሰ። ሁሉን ቦታ አስይዞ ጨረሰ። ፈጸመ። ሰባተኛውንም ቀን ምን በለው? 6 ቀን ከሰራው ጋር የተለየ ነው። 6 ቀን የሰራው ከዛ የተለየ ነው። ወይም ከዛ ተለየ ማለት በዕብራይስጥ ቢሆን ቀደሰ ነበር የሚሆነው። መለየት ማለት መቀደስ ነው። 6ቱ ቀንና ሰባተኛው አንድ አይነት አይደለም። 6ቱ ቀን ሰማይና ምድርን ሰራዊታቸውን ሁሉ እያሟላ ነበር። ሰባተኛው ቀን ላይ ግን የሚሟላ የቀረ የለም። ፈጸመው፣ ጨረሰ። ሰባተኛው ቀን ሻቤሽ ሆነ ማለት ነው። አለቀ። ሰባተኛው ማለቂያው ነው፣ መጨረሻው ነው። ስለዚህ ባረከው። የእግዚአብሔር ቅኔ ይገርማል። ልብ እንድትሉ 6 ቀን ስራ ነው። ሰባተኛው ቀን እረፍት ነው። ስድስት ቀን ስራ እያለ በረከት የት ጋር ነው ያለው? ስራ ላይ ነው ያለው ወይስ እረፍት ላይ ነው? በረከቱ እረፍት ላይ ነው ያለው። የትኛውን ቀን በረከት? ለምንድን ነው እግዚአብሔር በሰራው ላይ 6 ቀን የማይባርከው? አሁን ጨረሰ ብለን የሚጨመር ነገር የለውም። እግዚአብሔር የሰራው ላይ የጎደለ ነገር የለውም፣ ሙሉ ነው። የሚጨመረው የት ላይ ነው? የሚበዛው የቱ ነው? ሰባተኛው ቀን ነው። ስለዚህ የበረከት ቀን የትኛው ነው ሲባል ከመጀመሪያ ከሆነ ኃጢአት ሳይገባ በፊት ከሆነ የበረከቱ ቀን ሰባተኛው ቀን ነው። ያው ሁላችንን የሚያሳስበን ኃጢአት ከገባ በኋላ ስራው ድካም ስለሆነ ስለዚህ ቶሎ ብለን ሰባተኛው ቀን ምንድን ነው ሲባል እረፍት ነው፣ ከዚህ ጋር ተቃራኒ እንዲሆን። ስለዚህ 6 ቀን ድካም፣ ሰባተኛው ቀን እረፍት ነው ያለው። እዚህ በእግዚአብሔር 6 ቀን ስራ ሙሉ ነው፣ ሰባተኛው በረከት ነው። በኃጢአት ምክንያት ግን 6 ቀን ድካም ነው፣ ሰባተኛው እረፍት ነው። ይሄ እንግዲህ ከውድቀት በፊት
ያለውን በእውቀት ምክንያት አስተሳሰባችንም ኑሯችንም ስራችንም ስለመለወጡ ተለውጦ በሌላ አይን መታየቱን የሚያሳይ ነው። እግዚአብሔር ለምን ያንን ሰባተኛውን ቀን ባረከው፣ ደግሞም ቀደሰው፣ ከስድስቱ ቀን ለየው? ለምንድን ነው ሲባል እግዚአብሔር ሊያደርገው ከፈጠረው ስራ ሁሉ በዛ በሰባተኛው ቀን አርፏልና። እግዚአብሔር አረፈ ማለት አይሰራም ማለት ነው። ስራ ተቋርጧል ማለት ነው። እግዚአብሔር አረፈ ማለት አጎደለ ማለት አይደለም። እግዚአብሔር አረፈ ማለት ሙሉ ሆነ ማለት ነው። ከዚህ በኋላ የሚጨመር ነገር የለም። ስለዚህ እግዚአብሔር በምድር ላይ የሚሆነውን ነገር መጀመሪያ ሙሉ አድርጎ ነበር። በአዲስ ሰማይና በአዲስ ምድር የምናየው ነገር ብልሽቱን ማስተካከል ነው እንጂ በቀደመው ሰማይና ምድር የሚያስፈልገው ነገር ሙሉ ነበር። እግዚአብሔርም ሙሉ አድርጎ ጨርሶት ነበር። ስለዚህ እንደገና ነው የምናነበው። አሁን ቁጥር 4 ላይ ለምንድነው እንደገና የምናነበው? ሙሴ ጋበዘን እንደገና እስቲ ይውጣ አለ። ይሄ እስካሁን ያወራ ነው ስለ ኃጢአት ሳናስብ ነው። እስካሁን ቁጥር 3 ድረስ ያነበብ ነው። ከቁጥር 4 ጀምሮ ግን እስቲ እንዴት አድርጎ እንደፈጠረና እንዴት ውድቀት እንደተጀመረ ምዕራፍ 2ን የቀረውን ምዕራፍ 3ን 4ን እያልን ስንሄድ ሙሉ ነበረ። ልክ ነው። ግን ከዚህ በኋላ እግዚአብሔር እንዴት አድርጎ ለአዳም ቦታ እንደሰጠው፣ ከዛ በኋላ እንዴት ኃጢአት እንደሆነ፣ ከዛ በኋላ ከኃጢአት በኋላ እግዚአብሔር በአብርሃም በኩል እንዴት ጣልቃ እንደገባ፣ እንዴት ህዝብን እንደመሰረተ፣ እንዴት ወደ ግብፅ እንደገቡ፣ እንዴት ከግብፅ ደግሞ ህዝቡን እንዳወጣ እዚህ ጋር ነው ሙሴን የምናገኘው። አይደለም ታሪኩን የጻፈልን ሙሴን የምናገኘው ሄደን ነው ገና። ስለዚህ ሙሴም እየተረከልን ያለው እየነገረን ያለው እየጋበዘን ያለው በመጀመሪያው ሰማይና ምድር የሚጨመርበት የጎደለ ነገር አልነበረም። እንዲያውም 6 ቀን ሙሉ ስለሆነ 7ኛው ቀን የተለየ ነበር። 7ኛው ቀን በረከት ነበር። 7ኛው ቀን የተቀደሰ ነበር። ነገር ግን ምዕራፍ 2 ቁጥር 4 ጀምረን ስናነብ 2:15 እናገኛለን። ምክንያቱም እግዚአብሔር ኤደን ገነትን ካረገ በኋላ በኤደን ገነት ውስጥ አዳምን እንግዲህ አሁን የምናገረውን አንዴ ልብ በሉ። አዳምን ገነት ውስጥ አድርገው፣ ሁለተኛ አዳምን የት ውስጥ አደረገው? የሚረዳኝ ሰው ሁለተኛውን አዳም። ስለዚህ ወደ ዓለም አመጣው ማለት ነው፣ ወይም ምድር ላይ። አንደኛው አዳም በኤደን ገነት ነው እንዲያበጅ እንዲጠብቅ። ሁለተኛው አዳም የት ነው የሚያበጀው የሚጠብቀው? በምድር በሙሉ ማለት ነው። መሀል ላይ ተውኩት ማን እንደሆነ አውቃቸዋል። በአዳምና በሁለተኛው አዳም መሀል ማን ላስገባላቸው? እስራኤልን ላስገባ። ልክ ነው። ቅድም ለእስራኤል ምንድን ነው የተሰጣቸው? ኤደን ገነት ነው። ዓለም በሙሉ ነው። የተስፋ ምድር ነው የተሰጣቸው። መጽሐፍ ቅዱስ አነባቢ ግልጽ ነው። በሙሉ መጽሐፍ ቅዱስ እንደዚህ ነው የማነበው። አዳም ኤደን ገነት ተሰጠው፣ አብጅ ጠብቅ ተብሎ። ለሁለተኛው አዳም ዓለም በሙሉ ተሰጠው፣ አብጅ
ጠብቅ ተብሎ ለእስራኤል ደግሞ የተስፋ ምድር ተሰጣቸው። በዛ አብጁ ጠብቁ ተብሎ አነባቤና እያቸዋለሁ። እኔ እንድትከተሉ አይደለም፣ ተሳስቼ ቢሆን ምነካ እንድትሉ ነው። እንግዲህ ይሄ 6 ቀን ጉዳይ፣ ይሄ የስራ ጉዳይ እና ይሄ እረፍት በረከት ጉዳይ እስራኤል ላይ ወስደን መፈተሽ አለብን ማለት ነው። ይህን 6 ቀን እና 7ኛው ቀን እረፍት ከሆነ ለመሆኑ እስራኤል 6 ቀን ነው የሚሰሩት ወይ 7 ቀን ነው የሚሰሩት? በክርስቶስ ኢየሱስ እኛ 6 ቀን ነው የምንሰራው ወይ 7 ቀን ነው የምንሰራው? የህይወት ግቡ በረከት ነው እረፍት? የስራዬ ዓላማው በረከት ነው እረፍት? አነጋጋሪ ነው ይሄ ሁሉ። ለበሙሉ የእስራኤል ታሪክ፣ የእስራኤል ዓላማ እግዚአብሔር እስራኤልን በተስፋ ምድር ሲያስቀምጣቸው፣ በተስፋ ምድር ሲገቡ በረከት ነው እረፍት ነው የሰጣቸው ነው ወይስ በረከትን እረፍትም ከስራ ይመነጫል? ለመሆኑ የሰራው ዋናው ማበጀትስ መጠበቅስ ገነት ሳይሰራ አስቀድሞ የአትክልት ስፍራ ሳይኖር አስቀድሞ ከነአን በምድሩ ላይ ያሉ ክፋት የሚሰሩ ህዝቦች ሳይወገዱ በምድሩ ላይ ያለው እግዚአብሔርን የማያመሰግን አምላካችንን የማያወድስ አሰራር ከከነአን ምድር ላይ ሳይወገድ ለአብርሃም አሁን አይደለም 400 ዓመት ያስፈልገዋል። ለምን? በከነአን የሚኖሩት ኃጢአታቸው አልሞላምና እነሱም በማስወግድ ጊዜ ያንተ ትውልድ ወደ ግብፅ ሄደው ከግብፅ ተመልሶ ይህንን ምድር። ስለዚህ ማን ነው ከነአንን የሚያዘጋጀው? እግዚአብሔር ራሱ ነው። ኤደን ገነትን ማን ያዘጋጀው? እግዚአብሔር ራሱ ነው። ተስፋይቷን ምድር የሚያዘጋጀው ማን ነው? እግዚአብሔር ራሱ ነው። አዲስ ሰማይና አዲስ ምድር የሚሰራ ማን ነው? እግዚአብሔር ራሱ ነው። በሉ አምጧ፣ የኔና የእናንተን ስራ አምጧ። ምንድን ነው የኛ ድርሻ? ምን እናድርግ? እግዚአብሔር የመጀመሪያውንም ሰማይና ምድር ራሱ ሰርቶ ከዛ ኤደን ገነት የአትክልት ስፍራ አደረገና ይችን የአትክልት ስራ የሚጨመር ነገር ውስጡ ስላለው አይደለም። ምንድን ነው የሚያስፈልገው? 6 ቀን አለ የሚያስፈልገው፣ 7ኛው ቀን ነው የሚፈልገው። 7ኛው ቀን የተለየው 7ኛው ቀን ነው። ግድ የለም ወደ ተስፋይቱ ምድር ብንሄድ ለእስራኤል የቀናት ሰንበት፣ የዓመታት ሰንበት፣ የሰንበታት ሰንበት። ሰምታችሁ ታውቃላችሁ እነዚህ ነገሮች? ስለ ስራ ያለን እውቀት ትንሽ መሆኑ በዚህ ነው የሚታወቀው። የቀናት ሰንበት በጣም ቤት ክርክሩ ቅዳሜ ነው ወይ እሁድ ነው ወይ ለአይሁድ ብቻ ነው ወይ ለአሕዛብ ይጨምራል ወይ? ክርክሩ በጣም ብዙ ነው። ክርክሩ ግን እሱ ጋር አይደለም። ሰንበት ምንድን ነው? በረከት ነው ወይስ እረፍት? ክርክሩ ከገባን የቀናት ሰንበት ላይ ክርክር ከምናደርግ የዓመታት ሰንበታችን የታለ? የሰንበታት ደግሞ ሰንበት የታለ? ከዓመት 6 ዓመት 7ኛው ዓመት ላይ ተብሎ በከነአን ላሉ ለእስራኤል በተስፋ ምድር በገባችሁ ጊዜ የቀናትን ሰንበት ብቻ ሳይሆን የዓመታትንም ሰንበት 6 ዓመት ሰርታችሁ 7ኛውን ማን ነው የሚያርፈው? አውቃችኋል? ምድሪቷ ነች የምታርፈው። ምድሪቷ ነች የምታርፈው።
ዓመታቱ ሰንበት ካለፈ በኋላ ደግሞ የሰንበታቱ ሰንበት 7 ዓመታት 7 ጊዜ ከሆነ በኋላ 50ኛው ዓመት ላይ ሲደርስ ደግሞ ማን ነው የሚያርፈው? ረጭ ይላል ሁሉ ነገር። ለምን? ረፍት ነው። ረፍት ነው። ረፍት ነው። ከየት ነው የመጣው? ከመጀመሪያው ነው የመጣው። ከመጀመሪያው ነው የመጣው። ሰንበታቱ የረፍትን ሐሳብ ይዞ ሰንበታቱ ውስጥ በረከትን ይዞ መጥቶ እስቲ ተመልከቱ። በሕይወቱ የሚያስፈልገውን ነገር ሁሉ ሳያገኝ እሰይ እፎይ የሚል ሰው ይገኛል? አይገኝም። አይገኝም። ሰውነት አይደለም። ከተገኘም ሰውነት አይደለም። ሰውነት ሙላት ይፈልጋል። መጀመሪያ የሚያስፈልገው ነገር ሁሉ ተሟላ ሲሆን፣ እኛ አእምሯችን ውስጥ ሁሉ ነገር ከተሟላ ስራ የለም ነው የምንለው። ምንም አያስፈልግማ። ስራን እኛ ያሰብነው ለማሟላት ነው እና ክፋት የለውም ለማሟላት መስራት፣ ኃጢአት ስለሚጋብዝም ወደዛ እንድንሄድ። ግን እግዚአብሔር የሰራውን የመጀመሪያና ሰማይና ምድርን ላሰበ ሰው ስራ ምንድን ነው? ኤደን ገነት እግዚአብሔር ሰርቶ ለአዳም ከሰጠውና አብጅ ጠብቅ ካለው ምንድን ነው ኤደን ገነት ውስጥ የጎደለው አዳም የሚሞላው ነገር? ዝምታው አሁን ጥሩ አይደለም። አሁን አስተያየት እንድትሰጡ ተጋብዛቸዋል። ለምንድን ነው? የታል? ምንድን ነው የሚያሟላው? እግዚአብሔር የፈጠረው የመጀመሪያው ነገር ከውድቀት በፊት ነው። ይሄ ነገር ምን አድርግ ነው? ምንድን ነው የሚያደርገው? በየቀኑ ሲፈጠር በጎ እንደሆነ እያለ ነው የሚሄደው። ከዚያ በኋላ ስራ እንግዲህ ማመንጨት መጠበቅ ካለ የተፈጠረውን ነገር ለነበረበት እንዲቀጥል ማስኬድ። መጽሐፍ ቅዱስ ውስጥ አንድ ቃል አለች በጣም ዛሬ በጣም አበላሽተናታል። ዘር ይባላል። እኛ ዘር ሲባል በቃ መከፋፈል ነው ስራችን። እግዚአብሔር ዘር ሲል ግን የሚያበዛበት ምድርን በሙሉ የሚሸፍንበት ጽንስ ማለት ነው። ስለዚህ ኤደን ገነት ጽንስ ነች። ኤደን ገነት የእግዚአብሔር ሞዴል ነው። ምክንያቱም ምዕራፍ 1 ላይ ብትሄዱ ብዙ ተባዙ ምድርንም ሙላት ነው። በምን መልክ? ዛፉ ሁሉ ውስጡ ምን አለው? ዘር አለው። የሰው ልጅ ምን አለው? በውስጡ ዘር አለው። አዳምና ሔዋን። ስለዚህ እግዚአብሔር መጀመሪያ የሰራው ዘር ነው እና 20ኛው ክፍለ ዘመን የኤአይ ዘመን ስለሆነ እንትን ነው የምናደርገው እኛ ጄኔቲካሊ ሞዲፋይ ነው የምናደርገው እኛ ዘሩ ለመፈብረክ እንዲያመች አሁን እንደሚደረገው እያንዳንዱ አትክልት ውስጡ ምን አለው? ኤምብሪዮ አለው። ኤምብሪዮ በአማርኛ ምንድን ነው? ማህፀን አለው። ማህፀን ማለት ነው ኤምብሪዮ። ኤምብሪዮ ምንድን ነው ስራው? መብዛት ነው። ሌላ ስራ የለውም ማህፀን። ሔዋን ሌላ ስራ የላትም። ሔዋን ነች። ስሟን ረሳችሁት አይደል? ማን ነው ስሟ? ሐዋ ምንድን ነው? መብዛት ነው። ለምን? ባለማህፀን ስለሆነች ነው። ባለማህፀን ነች። ያለ እሷ መብዛት የለም።
ዘርን የምትሸከም እሷ ነች። ያንን ዘር መስኖ ባለፈው ስላነሳን ያንን ዘር በትክክል አፈሩ የሚያስፈልገውን ዘር ካገኘ ይበቅላል፣ ይበዛል፣ ምድርን ይሞላል። ስለዚህ እግዚአብሔር የሰራው መጀመሪያ ኤምብሪዮ ነው የሰራው። የመጀመሪያው ሰማይና ምድር አልቋል። ግን ዘር ስለሆነ በዛ ምሳሌ አዳም፣ ሔዋን፣ ልጆቻቸው ሁሉ እንዲያበዙ ምድርን እንዲሸፍኑ ተሰጥቷል። መቼ? በቀደመው ሰማይና ምድር ኃጢአት ሳይገባ በፊት። ስለዚህ ነው ለአዳም አብጅ ጠብቅ። ምንን? እግዚአብሔር ራሱ የሰጠው በኤደን ገነት ውስጥ ባለው ቅርጽ መሰረት፣ በኤደን ገነት ውስጥ በተሰጠው ስርዓት መሰረት፣ በኤደን ገነት ውስጥ በተሰጠው ዘር መሰረት አብጅ ጠብቅ። ለእስራኤል ማህበረስ ምንድን ነው የተሰጣቸው? ኃጢአት ስለገባ ሕግ ተሰጣቸው። እግዚአብሔር በሙሴ በኩል ሕግ ሰጣቸው። በሕጉ መሰረት ደግሞ ስርዓት ሰጣቸው። በስርዓቱ መሰረት ደግሞ ስራን ሰጣቸው። በስራው ደግሞ ምን ሰጣቸው? አምልኮን ሰጣቸው። ከዛ በኋላ ነው እንግዲህ ማረፊያ የዘላለም አምላክ ነው የተባሉት ማለት ነው። ሕጉ፣ ስርዓቱ፣ ስራው፣ አምልኮው በሙሉ ከእግዚአብሔር ከራሱ የተሰጠ የእግዚአብሔር ሕዝቡን የሚያኖርበት እግዚአብሔር በፈቃዱ ምድር ላይ የሚኖርን ሕዝብ ስርዓት እንዲጠብቅ እንዲሰራም በስራውም ደግሞ ምን ሰጠው እንበል እዚህ ጋር ጥሩ ቃል መከናወን ሰጠው። መከናወን ቻለ። እንግዲህ በጥሩ ቃል ማብዛት የተባለው በረከት ሰጠው። የእጃቸው ስራ ሁሉ ተባረከ። የእጃቸው ስራ ሁሉ ተከናወነ። እግዚአብሔር ስላዘጋጀው ሕጉን ስለሰጣቸው በስርዓቱ ስለሚኖሩ እግዚአብሔርን እያመለኩ። በስንተኛው ቀን ነው እግዚአብሔርን የሚያመልኩት? ረሳሁት። መሀል ላይ ቀን ቁጥር ረሳሁ። በመሀል እስቲ አግዙኝ። በስንተኛው ቀን ላይ ነው እግዚአብሔርን የሚያመልኩት? በሰባተኛው ቀን ነው። ስድስቱን ቀን ምን ያርጉ? እግዚአብሔር የሰጣቸውን በማበጀትና በመጠበቅ። እግዚአብሔር የሰጣቸውን በማበጀትና በመጠበቅ የሚኖሩ ከሆነና ቆላስይስን ስናነብ የምታደርጉትን ሁሉ ስድስቱንም ቀን ተመለስን ማለት ነው ወደኋላ። ስለዚህ ስድስተኛው ቀን 6 ቀን የሚሰራው ስራ ሁሉ መንገድህን ለእግዚአብሔር አደራ ስጥልን ነው ማለት ነው። ወይም በእስራኤል ማህበር ውስጥ ገብተን የእስራኤል ማህበር ቀይ ባህርን ሲሻገሩ ሸሽተው ነው አይደል? ሸሽተው። ተኳሹ ማን ነበር? ቀይ ባህርን ሲሻገሩ ተኳሹ ማን ነበር? አይገርም? የት ነው የደረሱት? በረሃው ላይ ሲደርሱ አሸዋውና የበረሃ ጠባይ አሸዋ ማለት መብዛት የሚያሳይ ደግሞ አለት ደግሞ አለ። ሕጉ አሸዋ ላይ ያሉ ነው አለት ላይ ያሉ ነው የተሰጣቸው።
በተራራጭ አሸዋ ተሰጠው። የአንድነት ምሳሌ ነው። የማይነቃነቅ ነገር ምሳሌ ነው። የከፍታም ምሳሌ ነው። በበረሃ ነው፣ ቢወርዱ አሸዋ ነው። ስለዚህ ከፍታ ይሻላል ማለት ነው። እሱ ብቻ አይደለም። ይሄ ምን አስገኘ? በረሃው ምን አስገኘ? ሕግ አስገኘ። ሕጉ ምን አስገኘ? ስርዓት አስገኘ። ስርዓቱ ግን ለበረሃው አይደለም። ስርዓቱ ቀዳሽ ስርዓቱ ህዝቡን ቀዳሽ ያደርገው። ሁሉ ይቀድሳሉ፣ ሁሉ አይቀድሱም። ሌሎቹ ምን ይሆኑ? ከናን አራሽ እንዲሆን አገኘናቸው። ሰዎቹን በሙሉ አራሽ ብቻ አይደለም ደግሞ ከዮርዳኖስ ማዶ ከዮርዳኖስ ወዲያም ችግር አለ። የአሕዛብ ትጥቅ ይዘው መጡ። ስለዚህ እግዚአብሔር ያዘጋጀውን መያዝ አለባቸው ማለት ነው። አምላካቸውን ተስፋ አድርጎ መቀደስ ብቻ ሳይሆን አምላካቸውን ተስፋ አድርጎ መተኮስ ሁሉ መጣ ማለት ነው። ተኳሽ ሆኑ ማለት ነው። ቀዳሽ ሆኑ። አምላካቸውንም ተስፋ አድርጎ አራሽ ሆኑ። 6ቱ ቀን በሙሉ አምላክን ተስፋ ካላደረጉ የማይሳካ ሆነ። የእስራኤል ሕይወት 6ቱም ቀን በተበጀው ላይ ነው የሚያበጁት። 6ቱ ቀን የተጠበቀውን ነው የሚጠብቁት። ማብዛት ሊኖረው ይችላል። ከነዓን ሲገቡ መተኮስ፣ መቀደስን፣ ማረስን ሁሉም አለ። ግን አስቀድሞ በአምላካቸው ላይ ተስፋ ካላደረጉ አይሳካም። የስራቸው መከናወን ምን ላይ የተመሰረተ ነው? አዎ እንግዲህ ምን ያደርጋል? ረፍትን ተስፋ የሚያደርግ ነው ማለት ነው። ወይም ይህንን ረፍት በኤፌሶን መጽሐፍ በኩል ቢሆን ኖሮ በኤፌሶን አይን የምናየው ቢሆን ኖሮ ጊዜው ስላልሆነ ነው እንጂ ዓለም ራሱ ሳይፈጠር በፊቱ ቅዱሳንና ለነውር እንድንሆን በክርስቶስ ኢየሱስ ዓለም ሳይፈጠር አሁን ይሄ በፍጥረቱ ሂደት ውስጥ ነው ያለው። ዓለም ሳይፈጠር ግን በፊቱ ይህንን እረፍት ይህንን በረከት አስቀድሞ እግዚአብሔር ያዘጋጀው። ስለዚህ ሰርቶ ማረፍ አይቻልም ማለት ነው። አርፎ መስራት ነው የሚቻለው። እንደገና መደግማ ትምህርቴን እንድትል የአንዳንድ ስህተት ትምህርት ስለሚመስል ነው። አዳም ማበጀትና መጠበቅን ደክሞ ነው ወይስ አርፎ ነው? ወይስ እረፍት ማለት የሚለው ከሆነ ከአዳም በፊት የለም። እረፍት የሚባለው ሰውነት መዛል ከሆነ ከፍጥረት መጀመሪያ ላይ አልነበረም። ይሄ ማበጀትና መጠበቅ በእግዚአብሔር ስራ ላይ እግዚአብሔር ባዘጋጀው ላይ መመስረት ማለት ነው። ኋላም ኃጢአትም ቢመጣ ኃጢአት ትንሽ ቀስቃሽ ነው አይደለም? ኃጢአት ምንድነው የሚያደርገው? ሩጥ፣ ተነስ፣ አግኝ፣ አብዛ፣ ከምር፣ ስምህን አስጠራ፣ የምትመካበት የምትታወቅበት አርግ ነውና በሙሉ አድካሚ ነው። የሚገርም ነው መቼም የእግዚአብሔር ስራ። እግዚአብሔር የሚሰጠው ነገር ሁሉ የሚያሳርፍ ነው። ኃጢአት የሰጠን በሙሉ አድካሚ ነው። ስለዚህ እንደሚያደክም አውቀናል። ልክ ነው። ስንሰራ መድከማችን አይቀርም። ልክ ነው። ያጣት ውጤት ነው። እሱን አይደለም ግን እረፍትን ግን ከመድከም ጋር ብቻ ማያያዝ የእኛ ስህተት ነው። እግዚአብሔር 6 ቀን ስራውን ሰርቶ አረፈ ሲባል እፎይ አለ አይደለም። ቋንቋ አሟላ፣ ጨረሰ። አዳምም በኤደን ገነት እግዚአብሔር ባለው መሰረት ሰርቶ
ማሟላት መጨረስ ይችላል። ክርስቶስ ኢየሱስም በአዲስ ሰማይና በአዲስ ምድር ሁሉን ማሟላት መጨረስ ይችላል። እረፍት ከድካም ጋር የተገናኘ አይደለም። እረፍት እግዚአብሔር በሰራው ላይ፣ እግዚአብሔር ባሰበው ላይ፣ በእግዚአብሔር ዓላማ ውስጥ መገኘት ነው። እንዲያውም ስራ መስራት ከፈለጋችሁ ቀድማችሁ ብታርፉ ነው የሚሻለው። ሰርታችሁ ከምታርፉ አርፋችሁ ብትሰሩ ነው የሚሻለው። ዘፍጥረት ከየት እንዳመጣሁት ምዕራፍ 1 ቁጥር 5 ማታም ሆነ ጠዋትም ሆነ አንድ ቀን የመጀመሪያው ቀን በማታ ነው በቀን ነው የጀመረው? ቀኑ አንድ ቀን ማታ ነው የጀመረው ወይስ ቀኑ ነው የጀመረው? ጨለማው ነው የቀደመው? ብርሃን ነው የቀደመው? እስቲ እዩት። ቁጥር 5 ቆም እላለሁ ነገር ውስጥ እስኪገኝ ድረስ። ጨለማ ሆኖ ከዛ ብርሃን ሆነ ወይስ ብርሃን ሆኖ ከዛ ጨለማ ሆነ? የቱ ጋር አገኛችሁት? ግሩም አይነት ንባብ ነው። በጣም ግሩም ንባብ ነው። ንባቡ ላይ ግን ያለው ማታም ሆነ ከዛ ብርሃንም ሆነ አንድ ቀን። ቀኑ ያለቀው ምን ላይ ነው? ጨለማው ላይ ነው? ብርሃኑ ላይ? ስለዚህ ብርሃኑ ሲያልቅ ቀኑ ያልቃል። ፀሐይ ስትጠልቅ ቀኑ ያልቃል። ፀሐይ ስትጠልቅ የሚቀጥለው ቀን ነው። የኢትዮጵያ ኦርቶዶክስ የሰልስት ቆጠራ ለሚችል ሰው ብዙ አስቸጋሪ አይደለም። ቀድሞ ምን ፈጠረ? የስ እሺ። ስለዚህ ቁጥር 8 ላይ እንሂድ። ማታም ሆነ ጠዋትም ሆነ ሁለተኛ ቀን ማን ቀደመ? ቀን ቀደመ። ስለዚህ ሶስተኛው ቀን ላይ እንሂድ። ቁጥር 13 ማታም ሆነ ጠዋትም ሆነ ማን ቀደመ? እኩል እንድንሆን ብለን ነው። እሺ ጥሩ ነው አበይ። ማን ቀደመ? ማታ ምንድን ነው? እስራኤል በረሃ መግባት አለባቸው። ምን ለማግኘት? የሚያስፈልገውን ሁሉ። ግብፅ በኤደን ገነት ምሳሌ ነች። ግብፅ ሲደርሱ ግን ሰንበት የለውም፣ እረፍት የለውም። ፈርዖን ጠዋትም ማታም ስራን እንዲሰሩ እንዲከብድባቸው፣ እንዲጮሁ፣ እንዲያለቅሱ ግብፅ በኤደን ገነት ምሳሌ ሆና ነው ከነዓንን ጥለው ወደ ግብፅ የሄዱት። ደግሞም ወንዝ አላት አይደለም? የአባይ ወንዝ። ስለዚህ ለምለም ነች፣ በኤደን ገነት ምሳሌ ነች። ኤደን ገነት ምሳሌ የሆነችዋ ግብፅ ሲደርሱ ግን ፈርዖን መጣባቸው። ማን መጣባቸው? ነጋሽ። በጣም ጥያቄ የሚያስፈልገው ነገር ነው። የምድሩ ነጋሽ በምድሩ የነገሱት ህዝቡ እረፍት እንዳያገኝ
ጠዋትና ማታ ሰንበትም እንዳያከብሩ። ስለዚህ እግዚአብሔር ከነዚህ ይህንን ነጋሽ ይህንን ንጉሥ ሲሽር ለእስራኤል ሕዝብ ለልባቸው በራእይ ያሉ ሲናገር ንጉሳቸው ማን ነው? ንጉሳቸው የሰማይ አምላክ ነው ማለት ነው። ተመለስ ማለት ነው። ንጉሳቸው የሰማይ አምላክ ነው። ስለዚህ ስራቸው ሁሉ በሰማይ አምላክ ስር ነው የሚሆነው። መጀመሪያ ጨለማውን ስላዩ፣ መጀመሪያ መከራውን ስላዩ፣ መጀመሪያ በረሃውን ስላዩ፣ ቀጥሎ ልምላሜ ነው፣ ቀጥሎ በረከት ነው፣ ቀጥሎ መብዛት ነው፣ ቀጥሎ እረፍት ነው። ግን ከየት ነው የሚጀምረው? በውድቀት ምክንያት ከባዶ ወደ ሙላት፣ ፍጥረት ራሱ ከባዶ ወደ ሙላት፣ ከመከራ ወደ እረፍት፣ ከጉድለት ወደ ሙላት ነው የእግዚአብሔር አሰራር። ከየት ነው የመጣው? ቁጥር 2 ምድርም ባዶ ነበረች፣ ጨለማስ? ስለዚህ ባዶ መሙላት አለበት፣ ጨለማው ብርሃን ማግኘት አለበት። ስለዚህ የሚጀምረው ከየት ነው? ከባዶ ከጨለማ ነው። ስለዚህ የእግዚአብሔር አሰራር መሙላት ነው። የእግዚአብሔር አሰራር ማብራት ነው። እኛ የተገኘንበት ቦታ በረሃ ከሆነ ወደ ልምላሜ፣ ባዶ ከሆነ ወደ ሙላት፣ ጉድለት ከሆነ ወደ ማብዛት መሄድ አለብን ማለት ነው። ስራ ማለት እግዚአብሔር የፈጠረው ስርዓቱ ጨለማውን ወደ ብርሃን፣ ባዶውን ወደ ሙላት፣ ጉድለትን ወደ ማብዛት ከሆነ በዛው ምሳሌ ራሱ እግዚአብሔር በሰጠው በራሱ ብሉፕሪንት፣ በራሱ ማህፀን፣ በራሱ ዝርያ፣ በራሱ አሰራር ከኛ አይደለም እንደ እርሱ ፈቃድ እንድንሰራ ነው ማለት ነው የተሰጠው። ነገር አረዘምኩ። ቆም ብዬ ያዳምጣቸዋለሁ። በመጀመሪያ እንደዚህ ነበር። ይገርማቸዋል። ወደ መጀመሪያ ተመልሼ ነው የኔንም መጽሐፍ ቅዱስ አነባብ በሙሉ እንግዲህ ያያችሁ ማለት ነው። እና ወቀሳም ካለ ይምጣ። አሁን ዝግጁ ነን።